the foxes cannot stay still ኮንሲስተንሲያቸው ጥያቄ አለበት። ማን? ሌስተር ሲቲዎች ዮዮ ቲም ሆነዋል። ወጪ ወራጅ ይወርዳሉ ይመጣሉ ይወርዳሉ ይመጣሉ። ሌስተር ሲቲዎች አሁንም ቢሆን ሩድ ቫን ኒስተልሮይን ማሰናበታቸውን ይፋ አድርገዋል። እስኪ እንመልከታቸው። 2001 የውድድር ዘመን ላይ እንደምትመለከቱት ሪሊጌትድ ነበር የሆኑት እና 2001 2002 የውድድር ዘመን ላይ ከፕሪሚየር ሊጉ ወረዱ። በ2002 2003 የውድድር ዘመን ላይ ደግሞ እንዲህ እንደምትመለከቱት ፕሮሞትድ ሆኑ፣ አደጉ። በፕሪሚየር ሊጉ ላይም እንዲሁ ቆይታቸውን አረጋገጡ። በ2003 2004 የውድድር ዘመን ላይ በድጋሜ ከፕሪሚየር ሊጉ ተሰናበቱ፣ ወረዱ ማለት ነው። እንደገና ደግሞ ረዘም ካለ ጊዜ ቆይታ በኋላ ያም ማለት በ2013-14 የውድድር ዘመን ላይ በድጋሜ ፕሮሞትድ ሆኑ፣ አድገው መጡ። በ2015-16 የውድድር ዘመን ደግሞ አስገራሚ ነገር ተፈጠረ። ያም ምንድነው? ሻምፒዮን ሆኑ ፎክሶቹ ማንም ሳይጠብቃቸው። ታዲያ ከዚህ በኋላ ነበር እንደውም የሌስተር ሲቲ የውድድር ዘመኖች ሁሉ ያማሩ የነበሩት። እንደውም እንደ ትልቅ ክለብ ሁሉ መቆጠር ጀመሩ፣ ጨዋታዎችን ማሸነፍ፣ ኢቭን አስፈሪ ክለብ ሆኑ ማለት ነው። ሌስተር ሲቲዎች እንደውም ቢግ ሲክስ ውስጥ ሁሉ መግባት አለባቸው። አርሰናል እዛ ውስጥ መግባት የለበትም ወይም ስሙ መውጣት አለበት፣ እንደ ቢግ ሲክስ መታየት የለበትም ሁሉ የሚሉ አስተያየቶች ይሰጡ ነበር። ምናልባት ያኔ ተቀብለ ነው ቢሆን ኖሮ ሊያስቆጭ የሚችል ሁናቴ በተፈጠረ ነበር። ምክንያቱም አሁንም ቢሆን ሌስተር ሲቲ ከመውረዱ አልዳነምና ነው። አርሰናል ደግሞ የኋላ ኋላ እንዲሁ አሁን የበለጠ በዋንጫ ይታጀብ እንጂ ግን አሪፍ ወደ መሆኑ መምጣቱን ተከትሎ ማለት ነው። 2022-23 የውድድር ዘመን ላይ ደግሞ በድጋሜ ሪሊጌትድ ሆኑ፣ ወደ ናፈቁት ተመለሱ። የሚገርመው ድጋሜ መምጣት ቻሉ። 2023-24 የውድድር ዘመን ላይ እንዲህ እንደምትመለከቱት ሲመጡ ደስታቸው ይሄን ይመስል ነበር። ታዲያ ግን 2024-25 ላይ አልቀረላቸውም፣ ሪሊጌትድ። ታዲያ በቀጣይስ ይመጡ ይሆን ወይ? ሌስተር ሲቲ እዚህ ለመድረስ በጣም ብዙ መስዋዕትነቶች ተከፍለዋል። በቀጣይ ይመጡ ይሆን? ሀሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። ፎሎ፣ ላይክ፣ ሼር ማድረግም እንዳይረሳ። የሌስተር አስገራሚው ጉዞ ግን ይሄንን ይመስላል።